ስንመለከት እንግዲህ የግብርና ዘርፉን የኢንዱስትሪ ዘርፉን ተመልክተናል። አሁን ደግሞ የአገልግሎት ዘርፉ ምን ይመስላል ስንል ከዚህ ትምህርት በኋላ የአገልግሎት ዘርፍ ምንድን ነው የሚለውን ትገልጻላችሁ። ሮሉ ደግሞ ጥቅሙ ምንድን ነው የሚለውን ታያላችሁ ማለት ነው። ሰርቪስ ሴክተር ቱሪዝም፣ ኤዱኬሽን፣ ሜዲካል ሰርቪስ፣ ካልቸራል ሄሪቴጅን የሚያካትት ይሆናል። ኪ ኮንሴፕት ናቸው እነዚህ። ከትምህርት በኋላ ልናያቸው እንችላለን። እንግዲህ ዚስ ሴክተር ኮምፖዝድ ኦፍ ቫሪየስ ሰብሴክተርስ ሌሎች ሰብሴክተሮች ያሉበት ነው። ለምሳሌ ሆልሴለር ከጅምላ ንግድ እስከ ሪቴለር ቸርቻሮ ድረስ ያለውን ትሬድ፣ ሬስቶራንት፣ ኤዱኬሽን፣ ሄልስ ሰርቪስ ሁሉ ያካትታል ማለት ነው። እንግዲህ ሰርቪስ ሴክተር ኢንክሉድስ ምንድን ናቸው ስንል ሆልሴለር ሪቴለር ንግድ ላይ ያለው፣ ሆቴል እና ሬስቶራንት ላይ ያለ፣ ትራንስፖርት እና ኮሚኒኬሽን ላይ ያለ፣ ባንክ ኤንድ ኢንሹራንስ ላይ መድህን ዋስትና ማለት ነው፣ ፐብሊክ አድሚኒስትሬሽን ኤንድ ዲፌንስ፣ ኤዱኬሽን ኤንድ ሄልዝ፣ ዶሜስቲክ ኤንድ አዘር ሰርቪስ። እነዚህ ምን ይባላሉ? የሰርቪስ ሴክተር በኢትዮጵያ ደረጃ እንደሆኑ መረዳት ያስፈልጋል። ሜኒፌክቸሩ የጂዲፒ ኮንትሪቢሽን ስንመለከት ኦልሞስት 45% ዋን በ2008 ወይም በ2009 የነበረው ሼር ነው። አሁን ላይ ያለው ሼር ሊቀየር ይችላል። ሪላቲቭሊ ስሞል ፐርሰንቴጅ ኦፍ ፖፑሌሽን 10% ነው እንጌጅ የሚያደርገው በዚህ ሰብሴክተር። ላርጅ ኮንትሪቢሽን ኦፍ ሴክተር ቱ ጂዲፒ ሞስትሊ ፍሮም ገቨርንመንት ኤምፕሎይመንት ነው። እንግዲህ አብዛኛው በመንግስት የተፈጠረ ስራ ዕድል ነው። ሲግኒፊካንት አቺቭመንት ሃቭ ቢን ሜድ ኢን ኤሪያስ ኦፍ ሄልዝ፣ በሄልዝ፣ በትሬድ፣ በቱሪዝም፣ ባንኪንግ ኤንድ ኢንሹራንስ ፓስ ይር። እነዚህ የተሻለ ውጤት አላቸው። ገቨርንመንት ፐርፎርማንስ ግሮዝ ኢን ሰርቪስ ሴክተር ሃዝ ቢን ሲግኒፊካንት ፎሎዊንግ ሪፎርም ካሪድ አውት። ከ1990 አካባቢ ሪፎርም ማካሄዱ እንደገና የተሻለ ለውጥ ለማምጣት ተሞክሯል። ስለዚህ ሜኒፌክቸሩ እነዚህ ናቸው። እነዚህን መያዝ ነው የሚጠበቅባቸው። ሮሉን እንግዲህ አንድ በአንድ አንሄድባቸውም፣ ግን አውትፑት ኮንትሪቢሽን አላቸው። የጂዲፒ ኮንትሪቢሽን እንዳለው፣ ስራ ዕድል ለመፍጠር እንደሚችሉ፣ ቁጥሩ ይብዛ ሚነስም ማለት ነው። ስለዚህ ኢን ፓርቲኩላር ኢምፕሎይመንት ኦፖርቹኒቲስ ቢንግ ሰስቴንድ ገቨርንመንት በመንግስት የተፈጠረ እንደሆነ ቢንግ ፑሽን ስትራክቸር ዲቨሎፕመንት መሰረተ ልማት ላይ ነው ብዙውን ጊዜ ሰርቪስ በመስጠት ኤክስፓንዲንግ ሰርቪስ ኢንዱስትሪ የሰርቪስን በማስፋፋት ራፒድ ግሮዊንግ ሆርቲካልቸር ሴክተር የአበባ ልማት ጋር በተያያዘ መንገድ ያለው ነው ጂዲፒ ኮንትሪቢሽን። ፎሬን ኤክስቼንጅ ሬትም ኦልሞስት በ1980 እና በ1998 ከነበረው አንጻር ሲወዳደር የሚያሳይ ነው። ዞሮ ሰርቪስ ሴክተሩም የራሱ የሆነ የውጭ ምንዛሬ ገንዘብ አስገኝቷል፣ ገቢ አስገኝቷል ማለት ነው። በተለይ ደግሞ የኢትዮጵያን ኤርላይን አንድ ኢትዮጵያን ሺፒንግ ላይን መመልከት እንችላለን። የቱሪዝም፣ ኮሚኒኬሽን፣ ኢንሹራንስ ኤንድ ፋይናንስ ሴክተሩንም በተመሳሳይ መንገድ እዚህ ላይ የምናያቸውን ቁጥሮች ማለት ነው ፎሬን ኤክስቼንጅ አርኒንግ አለው። ኮምፖነንቱን ስንመለከት እንግዲህ ቅድም ላይ ያየናቸው ናቸው። በተለይ ሰርቪስ ሴክተሩ የኢንዱስትሪ ዋን ኦፍ ዘ ስሪ ሜይን ኢኮኖሚክ ሴክተር ነው። ቤዚክ ካራክተር ሪሶርስ ሴክተርስ ፖፑሌሽን ሰርቪስ ነው። ኖናዝ ኢንታንጅብል ጉድስ ነው። ብዙውን ጊዜ የማይዳሰስ ላይ ነው ትኩረት የሚያደርገው ሰርቪስ ሴክተሩ። በአጠቃላይ ይህን ነው የሚመስለው ማለት ነው። ኦልተርኔቲቭሊ the activities of the service division can be described in reference to their economic activity. accordingly ፊዚካል አክቲቪቲ አለ፣ ይህን መያዝ ይጠበቅባቸዋል። ኢንተሌክቹዋል አክቲቪቲ አለ ከኤዱኬሽን ጋር በተያያዘ መንገድ ከትምህርት ጋር ማለት ነው። አስቴቲክ አክቲቪቲ ከሙዚሻል ቲያትር እና ሙዚየም ጋር በተያያዘ መንገድ ሰርቪስ አለ ማለት ነው። እነዚህን ከያዛችሁ ከሰርቪስ ሴክተር አንጻር ጠቃሚ ሊሆን ይችላል ማለት ነው። እና ጠቃሚ የሆኑ ጉዳዮችን ብቻ ነው ምልከታ ያደረግነው። እንግዲህ በክፍል ውስጥ የሚሰጣቸውን ትምህርትና ቪዲዮውን ተመልክታችሁ እናንተ መጽሐፋችሁን አጥንታችሁ የተሻለ እውቀት መያዝ ትችላላችሁ። አክቲቪቲ 7.5ን በደብተራችሁ ላይ መስራት ይጠበቅባችኋል ማለት ነው።